a plan because of the power of our military where every bridge in Iran will be decimated by 12 o'clock tomorrow night. የኢራንን ስልጣኔ ባንድ ጀንበር እናጠፋዋለን። ኢራንን ለማውደም 4 ሰዓታት ብቻ ይበቁናል። መሰረተ ልማቶቻቸው ይወድማሉ። የኃይል ማመንጫዎቻቸው ዳግም አገልግሎት መስጠት እንዳይችሉ ይደረጋሉ። ይህንን ኢራን በቀጣይ የቀነ ገደቡ ሰዓታት ሆርሙዝን ካልከፈተች በተግባር ታዩታላችሁ የሚለው የዶናልድ ትራምፕ ዛቻ ዓለምን ጭንቅ ውስጥ የከተተ ነበር። እናም ከሊቅ እስከ ደቂቅ በቀጣይ ሰዓታት በመካከለኛው ምስራቅ በፋርሶች ምድር የሚወርደው መዓት ምን ሊሆን ይችላል? ዓለምስ ወደ እንዴት ያለ መልክ ትቀየር ይሆን የሚለውን ደቂቃዎችን መቁጠር ጀመሩ። ሆኖም በ11ኛው ሰዓት ዓለምን እፎይ ያሰኘ የብስራት ዜና ተሰማ። አሜሪካና ኢራን ለ2 ሳምንታት የሚዘልቅ የተኩስ አቁም ስምምነት አደረጉ የሚል። በዚህ ስምምነትም ኢራን የዘጋችውን የሆርሙዝ ሰርጥን ከፈተች። በቀጠናው ለ39 ቀናት የቆየው ውጥረትም ረገበም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱን ካበሰሩ በኋላ ረቡዕ ዕለት ነዳጅ በ15 በመቶ በመቀነስ 1 በርሜል $92 ገባም። ይህ ስምምነት ከመካከለኛው ምስራቅ ሀገራት አልፎ በመላው ዓለም የፈጠረውን የኢኮኖሚ ቀውስም ማረጋጋት ጀመረ። ነገር ግን ይህ እፎይታን የፈጠረው የተኩስ አቁም ስምምነት አንድ ቀን ሳይሻገር መረበሽ ጀመረ። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ላይ ጠንካራና ግዙፍ ድብደባዎችን ፈጸመች። በዚህም የተነሳ የሂዝቦላ አዛዥን ጨምሮ 180 በላይ ሰዎች መሞታቸው ተሰምቷል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት በአስቸኳይ ካላቆመች ጸጸት የሚያስከትል ምላሽ እንደሚሰጥ ዝቷል። ሌላው ለ2 ሳምንታት ተኩስ ለማቆምና ሆርሙዝን ለመክፈት የተደረሰው ስምምነት ላይ ውሃ እየቸለሰ ያለው አሜሪካም ኢራንም እስራኤልም የጦርነት ድል አድራጊ መሆናቸውን የመግለጽ ሽሚያ ውስጥ መግባታቸው ነው። ይህንን ተከትሎ መቀነስ አሳይቶ የነበረው የነዳጅ ዋጋ ዳግም ጭማሪ እያሳየ ዓለምም ወደ ቀደመ ስጋትና ውጥረት እየተመለሰ ይመስላል። በበርሜል $92 ገብቶ የነበረው የነዳጅ ዋጋ በዓለም አቀፍ ገበያ ብሬንት ድፍድፍ ነዳጅ በበርሜል 2.2 በመቶ ጭማሪ በማሳየት $96.7 ገብቷል። በአሜሪካ ገበያ ደግሞ ከዚህ ከፍ በማለት በ2.8 በመቶ በመጨመር $96.9 ገብቷል። የፓኪስታኗ ኢስላማባድ ከተማ በቀጣይ የሁለቱን ሀገራት አመራሮች አገናኝታ ታሸማግላለች። ውጤቱ ምን ይሆናል የሚለውን ደግሞ እና አሜሪካ፣ እስራኤልና ኢራን ብቻ ሳይሆኑም ዓለም በጉጉት የሚጠብቀው ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ኢራን በሊባኖስ ጥቃት ምክንያት የተኩስ ማቆም ስምምነቱን እንዳትጥስ አስጠንቅቀዋል። ኢራን በሊባኖስ በደረሰው ጥቃት ተጎጂ ነኝ ብላ ካመነችና በዚህም ድርድሩን የሚያሰናክል ነገር ካደረገች ምርጫው እሷ ነው። አሜሪካ ግን በተኩስ ማቆም ስምምነቱ ውስጥ ካስቀመጠቻቸው ነጥቦች ከሊባኖስ ጥቃት ጋር በፍጹም የሚያያዝ ነገር የለም። የድርድር እንዳይከሽፍ ኢራን ጥንቃቄ ብታደርግ ጥሩ ነው። ኢራን አይካለች ግን ገደብ የሌለው ምርጫ አላት። በቀጣይ ኢራንንና አሜሪካንን የሚያደራድሩት የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍም አሜሪካም ሆነች ኢራን የተኩስ አቁም ስምምነቱን እንዲያጸኑና በእስላማባድ የሚደረገው ድርድርም በቀጠናው ዘላቂ ሰላም እንዲያሰፍን ጥሪ አቅርበዋል። በड़ी अंदरूनी साजिशें भी और बैरूनी साजिशें भी हुई። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተኩስ አቁም ስምምነት ላይ በመድረሳቸውና የሁለቱም ሀገራት ተወካዮች ለሚሳተፉበት በኢስላማባድ በሚካሄደው በቀጣይ ንግግሮች ዙሪያ አድናቆት አለኝ። ይህ የተኩስ አቁም ስምምነት የመጀመሪያው እርምጃ ነው። የኛ እውነተኛ መዳረሻ ግን ዘላቂና አስተማማኝ ሰላም እንዲሁም የልማትና የብልጽግና እድገት ነው። እስራኤል በሊባኖስ ላይ ጥቃት በመፈጸም የተኩስ አቁም ስምምነቱን እያሰናከለች ነው በሚል ወቀሳ ከየአቅጣጫው እየተሰነዘረባት ሲሆን እስራኤል በበኩሏ ጥቃት የፈጸምኩት ሂዝቦላ ላይ ነው፣ ከተኩስ አቁም ስምምነቱ ጋር አይገናኝም እያለች ነው። ኢራን ግን ስምምነቱ ሂዝቦላንም ያካትታል እያለች ነው። የሆነ ሆኖ የቀጠናው ቀጣይ የጸጥታ ሁኔታ ነገ እንደሚጀምር በሚጠበቀው የእስላማባዱ ድርድር ውጤት የሚወሰን ይሆናል።